ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር አለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም ነው። ነባሮቹ በላይክ እንዲሁም ደግሞ አዲሶቹ ላይክ ሰብስክራይብ በማድረግ አበረታቱኝ ቅመሞችዬ። ያው ቤቴን መዘየራችሁ አይቀርም። እግር መንገዳችሁን ደግሞ ላይክ ሰብስክራይብ አድርጋችሁ ቡናችሁን ጠጥታችሁ ሂዱ እላለሁ። ዛሬ እንግዲህ በሳቤላ ድራማ ከችል ያለው ባለፈው ክፍል ላይ እንግዲህ አብርሃም እንግዲህ ያው ከዶክተር ርብቃ ጋር ያው የዲናን አለማርገዝ ሲያውቅ በጣም ስለተናደደ እንግዲህ ከዶክተር ርብቃ ጋር እንግዲህ ያው ልዩ ሆኖ ፕሮግራም የተጋቡበትን አመታችንን እናከብራለን፣ ወዳውንም ስጦታ እሰጣታለሁ ሲል ዶክተር ርብቃ እባክህ አብርሃም ይሄ ነገር ይቅርብብ ስትለው አብርሃምን በፍጹም ይሄን እኔ ብዙ ነገር ዋሽታኛለች እና ይሄን ነገርማ እሰጣታለሁ ብሎ ነበር። ዲናም እንግዲህ ለማርኮን እንግዲህ ያው ዛሬ ያን ጅል ስጦታ ሰጥሻለሁ ብሎኛል፣ መኪና ነው መሰል ስትለው ማርኮንም አትጃጃይ አንቺ ለምንድን ነው አረቀሽ የማታስቢው ሲላት አይ እውነቴን ነው የምልህ ዛሬ ትልቅ ስጦታ አለሽ ብሎኛል እያለች እንግዲህ ወደ ቤታቸው ገብተው ነበር። እንዲሁም ደግሞ እንግዲህ ኤዝራ እንግዲህ አይኑ ላይ እንግዲህ ከመርሲ ጋር ነበር። እንግዲህ የዛሬው ክፍል እንግዲህ ደስ የሚል ነው። እንግዲህ ዲናም እንግዲህ ያው ሰብሰብ ብለው ተቀምጠው ነበር። እንግዲህ ማርኮንም አዝራም ቁጭ ብለው ሴቶችም ቁጭ ብለው እንግዲህ አብርሃምም እንግዲህ አባት ልጅ ሲወለድለት ደስ ይለዋል እያለ እሱን እንግዲህ ያንጎራጎረ ከዛ በኋላ ለዲና ይሰጣታል። እንግዲህ ዲና ያላሰበችው ሲሆን የዚህ ጊዜ በጣም ትናደዳለች። አብርሃምም እንግዲህ በጣም እንትሪዳና ዲናም በቃ ስትለው አብርሃምም በቃሽ ይልና በጥፊ ሲያጮላት እንግዲህ ማርኮንና አዝራ እንግዲህ ይነሳሉ፣ ከተቀመጡበት ይነሱና ይደነግጣሉ። ዲናም እንግዲህ በውሸት አባቴ ምናልባት ዶክተሩ እኮ ተሳስቷል ይሆናል ስትል ቢያንስ ይቅርታ ማለት ሲገባት እሷ ግን በውሸት አሁንም ልትዋሽ እንግዲህ አብርሃምን በቃሽ እስኪ አሁን እንኳን አትዋሽ ይችላታል። አብርሃም ይሄ ብቻ ሳይሆን ለይቺ ዲና የማርኮን ሚስትና ልጆችም እንዳላት እንግዲህ እነ ልዩና ዶክተር ርብቃ አሁንም ቢሆን ለአብርሃም መናገር አለበት። በነገራችን ላይ ይቺ ዶክተር ይህንን ሚስጥር ያወጣችው ዶክተር ርብቃና ጎበዝ ናት። ልዩማ አትናገርም። አብርሃምም እንግዲህ ዛሬ የደስታ ቀን ነው፣ ማንም እዚህ እንዳይሄድላቸዋል። አዝራ ተብዬ እንግዲህ ከዚህ አይኑ ከመርሲ ጋር ነው እና ማርኮን እንግዲህ መርሲንም እንዲሁም ደግሞ አዝራንም እያያቸው በጣም ነበር እየተናደደው። ምክንያቱም ማርኮን ይችን መርሲን ያመጣት ያው ከልዩ ጓደኛ ሁና አንዳንድ ነገሮች የአብርሃምን ሚስጥር እንድትነግራቸው ነው። ይህ ሌላዋ እንግዲህ ልዩ ናት። ልዩ እንግዲህ ተምቹ ልበለው እንጂ አላቅመኛውን ተምቹ እንግዲህ ወደ እሷ እየሄደ አበባ ይዞ እሷ ደግሞ እንግዲህ አዝራን ስላፈቀረችው በአዝራ እንግዲህ አዝራ መርሲን ስለሆነ የሚያየው ተናደደና ወደ ውጭ ስትወጥ እንደ አጋጣሚ እንግዲህ ሙልጭን ታገኘዋለች። ምን ነው ልዩ ምን ሆነሽ ነው ብሎ ይጠይቃታል። ደነገሽ ሲላት ልዩም እረ አልደነገኩም ትለዋለች። እንግዲህ ጉዱን አላወቀም። ልዩ እንደዛ ብላ የለበሰችው እንግዲህ አዝራን ለመሳብ ነበር። ነገር ግን አልተሳካላትም። የሰው ልጅ በልብስ ወይም ደግሞ ላዩ ስላማረ ሳይሆን ዋናው ውስጡ ነው። እንግዲህ አዝራ ደግሞ ልዩ እንደዛ ብላ ዝንጥ ብትል፣ መርሲ ደግሞ የስራ ልብሷን ልብስ ብላ ኮስስም ብትል እሷ ናት ያጀበችውና እንግዲህ ለዛ ነው የለበሰችው። ሙልጭም ዛሬ ደግሞ እንዴት ነው ያማረብሹ? በጣም አምሮብሻን ይላታል። ከዚህ በፊት ቆንጆ ነበርሽ እንዴ ሲላት እንግዲህ ልዩ እንግዲህ ማቢያው በቁጣ እንግዲህ ፊቷን ጭፍግግ አድርጋ ልቧ ያለው ከአዝራ ጋር ስለሆነ አመሰግናለሁ ትለዋለች። ምን ነው ልዩ ችግር አለ እንደ ብሎ ይጠይቃታል። ልዩም ኧረ የለም ቆይ እንዴት መጣ ትለዋለች።
ልጭም እንግዲህ ናፍቀሺ ነው ከዛ ቀን በኋላ እኮ አልተገናኘሽም ይላታል። እንግዲህ ሙልጭ ከነ ጓደኛው ሊመሰገን ይገባል። የአብርሃምን ቤት እንዲሁም ደግሞ ገንዘቡን ያተረፈለት እንግዲህ ይሄ ሙልጭና ጓደኛው ናቸው። ነገር ግን ትናንትና በመጣ በኢዝራ ይህን ሙልጭን መቀየር የለባትም ነበረ እና ልዩ ተሳስታ ላይ ልዩ ሙልጭን መክዳት የለባትም ነበረ። ኢዝራ ገና ስላወራት ያፈቅረኛም ብላ እሱ ጋር እንግዲህ ኢዝራን ባየችው ጊዜ እንግዲህ ኢዝራ ምግብ በላ ሆይ እንኳን ደህና መጣ ስትለው እሱ ግን ምንም መስሎ አይታየውም። ይማኮ የመጣሁት ያው እረስተሽኝ እንደሆነ ስጠፊብኝ ነው የመጣሁት አዲስ ነገር ተፈጥሮ እንደሆነ ሲላት እንግዲህ ልዩ እንግዲህ በቁጣ የምን አዲስ ነገር ነው? ምንም አዲስ ነገር የተፈጠረ የለም ትለዋለች። እዚህ አይነት ቀልድ አልወድም፣ ሁለተኛ እንዳትቀልድ ትለዋለች። ጭም አበባ ይዞ ስለነበረ ይሄውልሽ ይህን ስሰጥሽ እምቢ እንደማትይኝ ተስፋ አደርጋለሁ ይላታል። እንደዚህ አበባ ነው ያማረብሽ ብሎ እንግዲህ ጠጋ ብሎ አበባውን ይሰጣታል። አበባውን ትቀበለውና አመሰግናለሁ ትለዋለች። ና ልዩ እኔ ሳቤላ ላመጣ ነው አልችልም ብላ ስትሄደው እንግዲህ ሙልጭም ግራ ይገባዋል። ለምንድን ነው እንደዚህ የተቀየርሽው ሲላት ትለዋል። እንግዲህ በመጨረሻ እንግዲህ ልዩ ጥላው ስትሄድ እንግዲህ ሙልጭ ይናደድባታል። እንግዲህ ወደነ አብርሃም ቤት ተመልሰን ስንመጣ አብርሃም ዛሬ የደስታዬ ቀን ነው እያለ ከት ብሎ ይስቃል። ዲናም አዎ ዛሬ የደስታችን ቀን ነው ትላለች። አታፍረፍረ ፍሬው ያማረለት እንዲበዛለት እያለ እንግዲህ ከተቀመጠበት ይነሳና ለዲና ያዘጋጀላትን ስጦታ ያነሳል። በአዲስ ሲለዋን ልጅ ሲወለድለት እያለ እንግዲህ ዲና የመሰላት አብርሃም የእሷን ሚስጥር ያወቀ አልመሰላትም። ስጦታውን ያነሳና ለውዷ ባለቤቴ ውድ ስጦታ ብሎ ይሰጣታል። ዲናም ፈገግ ትልና በጣም አመሰግናለሁ አባቴ ትላለች። ስጦታ ምንድን ነው? አንተ መቼም በስጦታ አትታማም ስትለው አብርሃም ፈገግ ይላል። በደንብ እንጂ ሲላት ደግሞ የምን ካርቶን ነው ስትል እንግዲህ ዶክተር ርብቃ እንግዲህ ትክዝ ብላ ቁጭ ብላለች። ምክንያቱም ሚስጥሩን ስለምታውቅ ከዛ እንግዲህ ዲና ስጦታውን ትፈታዋለች። ስትፈታው ደግሞ የምን ወረቀት ነው ብላ ትጠይቀዋለች። እኔ አላምንም ቤቱን ብቻ በስሜ አዙረህ እንዳይሆን ትለዋለች። ከብድ ምንድነው የፈረምከው ጋሌ ትስቃለች። እሱም ዝም ብሎ ፈገግ ብሎ ይስቅባታል። ልባም አብርሃምም እዩ የእኔ ፍቅር ይላታል። አብርሃምም ክፈችና አንብቢው ይላታል። በደስታ እንግዲህ እያለቀሰኝ በደስታ እኮ ብዛት ፈራዊ ለማንበብ ምንድን ነው የእኔ ፍቅር ትለዋለች። የውሸት ፍቅር ቀር አብርሃምም እንግዲህ በስተ መጨረሻ የምርመራ ውጤቶች ነው ሲላ ዲና ትደነግጣለች። አብርሃም እንግዲህ አባት ደስ ይለዋል ሲወለድ እያለ ሲያዜም እንግዲህ ይሄ ኢዝራም እንግዲህ ደስ ብለው እሱ የሚቀበለዋን ማርኮም ግን በቁጣ ነበር አፍጦ ሲያያቸው የነበረው። አባቴ ውሸት ነው እኔ እናንተን ለማጣላት ነው ስትል ዶክተር ርብቃ ከተቀመጠችበት ትነሳለች። ጊዜ ሁሉም ከተቀመጡበት ይነሳሉ። ይሄውልህ ሆን ተብሎ የተሰራ ሴራ ነው ትለዋለች። ነው አባቴ ስትለው አብርሃምን በጩኸት እንግዲህ ዝም በይ ብሎ ይጮህባታል። ይህ ጊዜ እንግዲህ እንትራ ይሄ ማን ነው አዝራና ማርኮንም ደንግጠው ከተቀመጡበት እነሱም ይነሳሉ። በቃሽ አሁን እንኳን ውሸት ላለመናገር እስኪሞክር ይላታል። ምክንያቱም ዲና እስከ ዛሬ በውሸት ከዚህ ቀደም ሊፈታ ሲል እርጉዝ ነኝ አባቴ ስትለው አብርሃም በቃ ለልጄ ስል ዋጋ መክፈል አለብኝ ብሎ ይተዋታል። ነገር ግን ዶክተር ርብቃ እንግዲህ ያው የምርመራ ውጤት ስታደርግ እንግዲህ አለማርገዟን ስታረጋግጥ የምርመራውን ውጤት ልዩና ዶክተር ርብቃ እንግዲህ ያሳዩታን አብርሃምን በፍጹም አላምንም ይላል። እንግዲህ ያለው ስበብ ምንድን ነው? አሞኛም ብሎ ወደ ሕክምና መሄድ ያው ዶክተሩን ጓደኛው ስለሆነ እንግዲህ ጓደኛውን ያማክረዋል። ጓደኛውም እንግዲህ ምንድን ነው ያሏለ ዲና ያው በሽታ እንዳለበት ምናምን ሲሆን ስለነገሯት ዲናም በደስታ ግልግል ልትሞትብኝ ነው ያለውን ንብረት እኔ ወርሳለሁ እያለች ነበረ።
እንግዲህ ከዛ በኋላ እንግዲህ ዶክተሩም ያው እንዳላረገዘች ሲነግረው እንግዲህ አብርሃምም እባክህ የምርመራውን ውጤት እንድሰጠኝ እፈልጋለሁ እኔ በዚህ ማለት ያው እንትራችን የጋብቻችን የተጋባንባት ጊዜ ስለደረሰ እሱም በስጦታ መልክ አርጌ እሰጣታለሁ ብሎ እንግዲህ ለዛ ነው እና እሷ የመሰላት እንግዲህ አብርሃም ያወቀ አልመሰላትም። አሁንም ልትሸውደው ነበረ፣ ነገር ግን አልተሳካላትም። ስለዚህ የውሸት መጨረሻ እንግዲህ መዋረድ ነው። ዲና እንግዲህ በስተ መጨረሻ እንግዲህ ተዋርዳለች። ገና ደግሞ ማርኮን ባሏ ሲሆን የዛ ጊዜ ትዋረዳለች። ምን አርጌሽ ነው? ምን በድዬሽ ነው? ምንስ ብበድልሽ ነው በስሜቴ እንደዚህ የተጫወሽበት? ሲል እንግዲህ ማርኮን እንዳያችሁ ደንግጧን፣ እንዲሁም ደግሞ ኢዝራ ደግሞ ፈገግ እያለ ይስቃል። አሁንም ትቀጥልና አባቴ ውሸት ነው የተነገረ ትለዋለች። ምንም የምትናገሪው የለሽም፣ ከጠላሁሽ በላይ እንዳልጠላሽ አርፈሽ ዝም በይላታ ፊት ማስረጃ አንጥቼ ልተዋሽኝ ትሞክሪያለሽ እንደ ይላታን። ከዛሬ የኖርነው ህይወት ውሸት ነበር ማለት ነው ይላታን። ትቀጥልና ተሳስቶ እኮ ሊሆን ይችላል ስትለው አብርሃምም ስህተት የሚባል ነገር የለም። አብርሃምም ጠዋት በፍጹም አልታመምኩም ነበረ አንቺን ለማስመርመር የፈጠርኩት ስበብ ነው ይላታል። ወንድሜ በይው አብሮ አደጌ ነው፣ በፍጹም ሊሳሳት አይችልም። አብርሃም እንደዛ ማለት የለበትም። ምክንያቱም ቀጣይ እንግዲህ ያው ማርኮንና ዲና እንግዲህ ዶክተሩ ምናልባት አስፈራርተው አይ አርግዛለች ሊሉትም ይችላሉ። በል ከተባለ ዶክተሩን ካስፈራሩት ምናልባት ሊል ይችላል። ስለዚህ እንደዛ ማለትም የለበትም ነበር። ዶክተሩ ውጤት ብቻ አይደለም በራሴ ሽንት እኔው ራሴ መርምሬሻለሁ። እንግዲህ ዲና ምን ትመልስ? ዝም ስትል አብርሃም ዲና ይላታል። ምርመራ ውጤት እንኳን መጥቶ አሁን ልትዋሽን ትሞክሪያለሽ? ዲና ግን ምን አድርጌሽ በድዬሽ ነው ይላታል። ሲጀመር ዲናና ማርኮን ወደዚህ ቤት የመጡት እንግዲህ የአብርሃምን ሀብትና ንብረት ለመቀማት ነበረ። እሷም እንግዲህ ማርኮንን ስታመጣው ወንድሜ ብላ ነው የመጣችው። ስለዚህ አብርሃም አሁን ነው እንጂ የነቃው፣ በፊት ዲናን ምንም ይህን አሁንም እቺ ዶክተር ርብቃ ናት እንግዲህ እውነቱን እንዳውቅ የረዳችው እንጂ እሱ ግን ምንም መስሎ አልታየውም ነበረ። አብርሃም ስለተናደደ ዲናን እጇን ግጥም አርጎ ይዝና በሉ እንጂ ተደሰቱ እንጂ ይላቸዋል። አብርሃምም እንግዲህ ፍሬው ያማረለት ሲል እንግዲህ ከዛ እነሱ ዝም ሲል በሉ እንጂ ተቀበሉኝ ይላቸዋል። ደስ ይለዋል ሲወለድለት እያለ እንግዲህ ዶክተር ርብቃ ናት ማለት በአብርሃም ሁኔታ አዝናለት የምትቀበለው እሷ ናት። እንዲሁም መርሲ ደንግጣ ዝም ሁሉም ተደናግጠዋል። ምክንያቱም ያልጠበቁት ስለሆነ እንግዲህ ዶክተር ርብቃ ወደዚህ ቤት የመጣችው እንደምታውቁ ሳቤላን እንዲሁም ደግሞ አብርሃምን እንግዲህ መርዘው የማይሆን መድኃኒት እየሰጡ እንግዲህ በሽታ የሌለበትን በሽታ አለብህ ብለው እንግዲህ መድኃኒት ነበር ሲሰጥ የነበረው። በኋላ ልዩ ይህ ሚስጥር አላጋለጠችም ነበረ። ነገር ግን ዶክተር ርብቃ የፈለገ ነገር ቢሆን ለእነዚህ ምስኪን ሰዎች ይህንን ነገር አልሰጥም ብላ እንግዲህ እስካሁን ድረስ ዋጋ እየከፈለች ያለች ሴት ናት። እና እንግዲህ ማርኮን እና እንዲሁም ደግሞ ዲና አይታቸዋል። ከዚህ በፊት እንግዲህ ሳቤላን አግተው ገንዘብ እንዲሁም ደግሞ ያው ቤቱን ሊወስዱ ነበር፣ ግን አልተሳካላቸውም። አሁን እሱ ሲያቀታቸው እንግዲህ መርሲን ይዘው ይመጣሉ። መርሲን ያመጡበት ምክንያት እንግዲህ ሚስጥር ልዩ ስትነግራት ሚስጥር እንድትነግራን ነበር። እሱም አሁን አይሳካም። አዝራ በጣም ነው የሚያስቀው። አዝራ ብቻ ፈገግ እያለ እሱም እንግዲህ ይቀበለዋል። ልዩ ሳቤላን አንተር ከትምህርት ቤት አውጥታ ወደ እናቷ ቤት እየወሰደች ነበር። እንግዲህ እየጎተተቻ ስትሄድ ሳቤላም እንግዲህ ምን ሆነሽ ነው በዲና አናዳሽ ነው ወይ ስትላት እንግዲህ ልዩም አይ ዲና አላናደደችኝም እና ምን ሆነሽ ነው ብላ ስትጠይቃት እንግዲህ ልዩም አንድ ጉረኛ ነበረ እሱ አናዶኝ ነው፣ እኔ ደግሞ ታውቂያለሽ ጉረኛ አልወድም ስትላት እንግዲህ
ጉረኛ ሰው ጥሩ ነው ወይ ስትላት፣ ሳቤላም አይ ጉረኛ ሰውማ ጥሩ አይደለም ትላታለች። እንግዲህ ጉረኛ የምትለው እንግዲህ ይሄ ነው አዝራን ነው። አዝራ ከመጀመሪያው እንግዲህ አንድ ጊዜ እና ማርኮ ሊያሳግቷት ሲሉ እንግዲህ አብርሃም ማን ይሄ ኢዝራ ደርሶ አድኗን ነበር። በዛው ስታዩ እንግዲህ ልዩ እንግዲህ ፍቅር ቢጤ ያዝ ያረጋታል። ከዛ እንግዲህ መርሲም ስትመጣ መርሲም እንግዲህ እሱ ይሄን ኢዝራን ታፈቅረዋለች፣ እሱን ደግሞ ያፈቅራታል። በዛ ምክንያት ነው እንግዲህ ልዩ እየተናደደችው። እዚህ ጊዜ ዲና ጥላው ስትሄድ እንግዲህ አብርሃምም ዲና ነይ ንቀት ነው እንዴ ይላታል። ወደ ዲና ሊሄድ ሲል ዶክተር ርብቃ አብርሃም ይበቃሃን ስትለው አብርሃም አይ ገና ነው አይበቃኝም ይሄ ጅማሬ ነው ሲል እንግዲህ ዶክተሩ ርብቃም ራስህን እኮ እየጎዳ ነው ትለዋለች። ይህ በማድረግህ ምንም መፍትሄ አታመጣም፣ መፍትሄማ እንዳልሆነ አውቃለሁኝ። ማድረግ እኮ ቀላል አይደለም፣ ግን ደግሞ የግድ አድርገዋል ይላል አብርሃም። እንግዲህ ዲና ለምን ያላረገዘችውን ለምን አርግዣለሁ ብላ ዋሸችኝ፣ ወይ ደግሞ ልጅ ለምን አልወለድሽ ብላ የምታሰቃያት ወይም የምትጠይቃት አማት የለቻትም። ለምንድን ነው እንደዛ ያደረገችው ብሎ ነው እንግዲህ አብርሃም በዲና የተናገረው። ምክንያቱም ዲና ይህንን ያደረገችበትን ምክንያት ማወቅ ይፈልጋል። ዲና ደግሞ ማርኮን እንድታረግዝም አይፈልግም። ማርኮን ዲናን ወደዚህ ቤት ያመጣት እንግዲህ አብርሃምን አግብታ አብርሃምን ዋሽታ የአብርሃምን ያለውን ሙሉ ለሙሉ ንብረት እንዲወስዱ ነው እንጂ ዲና ከአብርሃም እንድታረግዝ አይፈልግም። እሷ እንድታረግዝ ብትፈልግ እንኳን ምክንያቱም ካረገዘ ያው የአብርሃምን ሀብትና ንብረት አገኛለሁ ብላ ማርገዙ አይቀርም። ይህ ደግሞ ማርኮን ደግሞ በፍጹም ልጅ እንድታረግዢ አልፈልግም ስላላን ለዛ ነው። ስለዚህ ዲና አሁን ላይ ወይ ማርኮንም እንዲሁም ደግሞ አብርሃምን ሁለቱንም ልታጣቸው ትችላለች። ማርኮን እንግዲህ ተከትሏ ሲሄድ እንግዲህ አንተ የማትረባ ነህ፣ የማትረባ ችግር የለውም እኔስ መሄጃ አላጣም፣ አንተ መሄጃ የት ነው እያለች እንግዲህ ማርኮንም እያስፈራራችው ነው። ምክንያቱም ልክ ናት። ማርኮን የሚወዳት የሚያፈቅራት ሚስቱ ብትሆን ኑሮ ለእሷ ቦታ ካለው እንደት ነው ለገንዘብ ብሎ ለሌላ ሰው የሚደራቱ? ይሄ ስህተት ነው። ስራም እንግዲህ አብርሃም እኔ አለሁልህ እንዳይከፋ ከጎንህ ነኝ ሲለው አብርሃምን እሺ ከጎኔ ከሆንክልኝ ይላል። እንግዲህ ያው ማርኮንም ተናዷን ዲናን ለምን ዋሸሹ ይላል። እንግዲህ ያ ለምን ዋሸሹ እያለው ውሸቱ ነው እያስመሰለ ነው። እንግዲህ መርሲ እንግዲህ ከውጭ ነበረ። የዚህ ጊዜ እንግዲህ ማርኮን እጇን ሲይዛት እንግዲህ ዘወር በል እኔ እንዳንተ ጉረኛ ወንድ አይመቸኝም ስትለው፣ በእርግጥ ያኔ ይሄ ሲላት እንግዲህ እሷም ስትለው እንዴ ከአንቺ ጸባይ ጋር እኮ መልክሽ አይሄድም ሲላት እንግዲህ መርሲ ምን አገባህ ትለዋለች። ማርኮንም ደግሞ ከዚህ ጎረምሳ ጋር እንዳላይሽ ብለዋል። ሌላው እንግዲህ በስተመጨረሻ እንግዲህ አብርሃም እንግዲህ ሳቤላን አርግዛ ሳለ እንግዲህ የእርግዝናው ውጤቱን ነበረና እሱም ቤት ላይ ቁጭ አድርጎ እንግዲህ አባት ደስ ይለዋል ልጅ ሲወለድለት እያለ እንግዲህ እያዜመ እሷ ያንን ነገር ስታየው አውርደው ስትለው አብርሃምን ነገርኩሽ ታወርጅና እፈታሻለው ይላታን። ስለነበረን ቆይታ እናመሰግናለን። ሀገራችንም ሰላም ያደርግልን፣ በያለንበት ይጠብቃል።